ሞሪንጋ ላይ ነው የምንሰራው። የሞሪንጋ ፍሬ፣ የሞሪንጋ ቅባት፣ ራሱ የሞሪንጋ ፓውደር አልፎም ደግሞ ራሱ የሞሪንጋ እንጨት ጭምርኛ ጋር ይገኛል። ብርቱካንን፣ ሙዝን፣ ወተት ሶስቱን አንድ ላይ በልተሽ የምታመጪው ሞሪንጋ ላይ አንድ ማንኪያ ተጠቅመሽ ማግኘት ትችያለሽ። እኔ ደግሞ ከሲዱ ቅባት እያወጣሁ ነው። ይሄኛው ደግሞ ከማጣፈጫም በተጨማሪ ምንድነው ጥቅም አለው። ሙሉ ለሙሉ የሞሪንጋውን ጥቅም ላይ ታገኛለሽ እዚህ ላይ። ሌላው ደግሞ ለጥርስ ህክምና ከድሮም ጀምሮ ይታወቃል። ስሩም ደግሞ ለመድኃኒትነት ይውላል። ብዙ ጊዜ እንደውም መድኃኒትነቱ ተገልጾ እንዲወራ አይፈልግም። ለምግብነት ይሻለው ለመድኃኒትነት አልፎ ደግሞ ለውበት መጠበቂያ እንዲሆን ነው። ሰላም ጤና ይስጥልኝ። እንደምን አላችሁ የስለ ቢዝነስ ተከታታዮች? እኛ በጣም ደህና ነን። ስለ ቢዝነስ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ሌሎች ጠቃሚ መረጃዎችን ወደ እናንተ ይዞ መምጣቱ ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማሉ ብለን ያሰብናቸውን የተለያዩ አዳዲስ የቢዝነስ ሀሳቦች ይዘን መተናል። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁ አይለየን እያለን ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ህሊና አብርሃም ነኝ። በካሜራማን ናኦል አለ። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ የአብሮነት ቆይታችሁ ከኛ ጋር እንዲሆን እየጠየቅን ወደ ፕሮግራሙ ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ፣ በጣም አመሰግናለሁ። ራስሽን በማስተዋወቅ ስምሽን በመናገር ብንጀምርስ? ሰርካለም አባይ ይባላለሁ፣ የጤና ሞሪንጋ ባለቤት። በጣም ጥሩ። እንግዲህ ሱቅሽን እንደምናየው በተለያዩ ፕሮዳክቶች ተሞልቷል። ሱቅሽ ላይ ስላለው ግብአቶች እስቲ አንዳንድ ነገር በይ። እኛ ጋር በዋነኝነት ሞሪንጋ ላይ ነው የምንሰራው። የሞሪንጋ ፍሬ፣ የሞሪንጋ ቅባት፣ ራሱ የሞሪንጋ ፓውደር አልፎም ደግሞ ራሱ የሞሪንጋ እንጨት ጭምርኛ ጋር ይገኛል። ከሞሪንጋ በተጨማሪ ደግሞ በጣም ብዙ አይነት ኸርባል የምንላቸው እነዚህ ከርከዴ፣ ጦስኝ፣ ቀሲል፣ ህሩድ የምንላቸው ራሳችን የምናዘጋጃቸው፣ ከርቤ የምንላቸው ሌሎችም አሉ። በኋላ እየዞርኩ አሳይሻለሁ። እነዚህ ነገሮች ነው የምንሰራው እኛ። በጣም ጥሩ። እንግዲህ አብዛኞቻችን የሞሪንጋን ማንነት ወይም ስላለው ጠቀሜታ ማወቅ የጀመርነው ከቅርብ ጊዜያት ወዲህ ነው። ሞሪንጋ በጤና ላይ ስላለው ጥቅምም በተደጋጋሚ በብዙ መንገድ ይወራል እና አንቺ ይሄንን ስራ ስትጀምሪ ምን ኢንስፓየር አድርጎሽ ነው? በምን ተነሳሽነት ነው ወደዚህ ስራ የገባሽው? እኔ እንኳን ስለ ሞሪንጋ እውነቱን ለመናገር በጣም ቆይቻለሁ ማወቅ ከጀመርኩ። ምክንያቱም አርባ ምንጭ አካባቢ ቤተሰቦች አሉኝ እና ሞሪንጋ አርባ ምንጭ አካባቢ መድኃኒትነቱ ሳይሆን ምግብነቱ ያመዝናል። ከምግብነቱም ደግሞ አልፎ መድኃኒትነቱ ሳይንስ ሳይነግራቸው በፊት የአካባቢው ማህበረሰብ በደንብ ያውቀው ነበር እና ሁሌ የከተማው ሰው ይህንን ነገር አግኝቶ ተጠቃሚ ቢሆን፣ ንጹህ ሞሪንጋ አግኝቶ ተጠቃሚ ቢሆን ብዬ አስብ ነበር። ለዛ ነው ወደዚህ ስራ የገባሁት። በጣም ጥሩ። እንግዲህ እኔ ብዙ ጊዜ ስለ ሞሪንጋ ስሰማ በዋነኝነት ሞሪንጋ ቦርጭን ለማጥፋት ይጠቅማል፣ የደም ግፊትን፣ የስኳር በሽታን ለመቀነስ ይጠቅማል ተብሎ እንግዲህ በዋነኝነት ከሚዘረዘሩ ሀሳቦች መካከል የመጀመሪያው ነው። አንቺ ደግሞ ሌላ ምን ተጨማሪ ጥቅም አለው ብለሽ ትነግሪናለሽ ወይም የምታነሺው ምን አይነት ሀሳብ አለ? ምክንያቱም ከቅጠሉ ያለፈ ፍሬው ላይ እንደውም በተጨማሪ ስሩም ላይ ጥናቶች እንዳደረግሽ ሀሳቦች እንደምታቂ ነው የተናገርሽው እና እስቲ ምን የተለዩ አዳዲስ ነገሮች አሉ? ሞሪንጋ ቅድም እንዳልኩሽ በጣም ብዙ ማህበረሰብ የሚያውቀው መድኃኒትነትን ነው። አብዛኛው እኛ ጋር ሊገዛ የሚመጣ ከስተመር ስኳር፣ ደም ግፊት እንዲሁም ደግሞ አልፎ ውፍረት መቀነሻ በሚል እንጂ መድኃኒትነቱን ብቻ ነው የሚጠቀመው። ምግብነቱን ደግሞ ሰው አያውቀው። ሞሪንጋ በጣም ምግብነቱ የሚያመዝን ከምግቦች ዘርፍ ነው የሚመደበው በነገሮች ላይ እና ለምሳሌ ብርቱካንን፣ ሙዝን፣ ወተት ሶስቱን አንድ ላይ በልተሽ የምታመጪው ሞሪንጋ ላይ አንድ ማንኪያ ተጠቅመሽ ማግኘት ትችያለሽ። ስለዚህ ምንድነው ምግብነቱ ያመዝናል ማለት ነው። ከመድኃኒትነቱን ባለፈ ለልጆቻችን በተለያየ መንገድ ብንሰራላቸው ምንድነው ግን ስንጠቀመው ምን ያስፈልገናል? ጥንቃቄ ያስፈልጋል። ሞሪንጋን እንደመጣ ሳይሆን እንዴት አድርገን መጠቀም አለብን የሚለው ነገር ነው እና እንዳልኩሽ ከመድኃኒትነት ወደ ምግብነትም እንዲቀይሩት ነው እኛ ሀሳባችን። መልካም። ስለዛ እኛ ከምናውቃቸው በሽታን ለማዳን ከምንጠቀምበት ዘርፍ በተጨማሪ እንደ ምግብነትም የሚውል አንድ ግብአት እንደሆነ ነው እየነገርሽን ያለሽው። ፍሬውን በተመለከተ ፍሬው ምን አይነት ጥቅም አለው? ስሩንም ብለሽናል። ስሩ ደግሞ ምን አይነት ጥቅም አለው? እሺ፣ አሁን ለምሳሌ ራሱ ሞሪንጋው ከቅጠሉ ብንጀምር ሞሪንጋ የተለያዩ ዘሮች አሉ። ሞሪንጋው ራሱ ቅጠሉ የሞሪንጋ ፋሚሊ የሚባሉ በጣም ብዙ አሉ እኛ ጋርና አሁን ህንድ ሀገር የሚበቅለው የተለያየ ሞሪንጋ ነው። ትንሽ ይዘቱ ይለያያል።
ኮንቴንቱም ውስጥ ያለው የመለያየት ባህሪ ያለው ነገር ግን እኛም ሀገር ያለው በቫይታሚን የበለጸገ በፕሮቲን የበለጸገ በጣም ብዙ ሚነራሎች ያሉት ነው። ፍሬውን ደግሞ ብንወስድ በጣም በፋይበር የበለጸገ ነው የሞሪንጋ ፍሬ። ከዛ ደግሞ አልፎ እንዳልኩሽ ወደ ደቡብ አርባ ምንጭ፣ ኮንሶ በስፋት ይበቅላል። በነገራችን ላይ መላው ኢትዮጵያ ላይ ይበቅላል፣ ግን አጠቃቀሙ ብዙዎቹ ከደቡብ ውጭ ያሉት ብዙዎቹ አይታወቅም። ለዛ ነው ብዙ ጊዜ ሲጠራ የአርባ ምንጭና የኮንሶ ሞሪንጋ ብለን የምንጠራው። እዛ ጥቅሙን በደንብ ስለሚያውቁት ነው። ግንዱ ደግሞ ብዙ ጊዜ አንቲባዮቲክ የምንላቸው ናቸው የሞሪንጋ ግንዱ ራሱ ማለት ነው። ስሩም ደግሞ በባህላዊ መንገድ ለመድኃኒትነት ይውላል። ብዙ ጊዜ እንደውም ወደ አርባ ምንጭ አካባቢ ስሩ መድኃኒትነቱ ተገልጾ እንዲወራ አይፈልግም። ምክንያቱም ደግሞ በዛው ልክ ጉዳትም ስላለው ማለት ነው። ሞሪንጋ ስንጠቀመው እኛ አሁን ለምሳሌ እኔ በቤቴ ለምግብነት እጠቀመዋለሁ። ቅድም ከመግባታችን በፊት እያወራንበት ነበረ። ኩኪስ ተሰርቶበታል። አሁን ደግሞ ሰሞኑን ምናልባት ዜናውን አይታችሁት ይሆናል። የግብርናና ምርምር ሚኒስቴር ብስኩት ያመረተች ሴትን ወደ ደብረ ዘይት አካባቢ ይፋ አድርጓል። በሞሪንጋ ማለት ነው። በሞሪንጋ ብስኩት። እኔ ደግሞ ከሲዱ ቅባት እያወጣሁ ነው። ከሞሪንጋ ሲድ የሞሪንጋ ፍሬ ውድ ነው። ኤክስትራክት አድርገሽ ራሱ ቅባት ለማግኘት በጣም ውድ ነው። ነገር ግን ምንድነው የሞሪንጋ ስብርባሪ ዌስቴጆች አሉት። ስብርባሪው ኤክስፖርት ለማድረግ አይሆንሽም። ስለዚህ ለሀገር ውስጥ ቅባትነት ሞሪንጋ በቅባቱ ፍሬው በተለይ ቆዳን አልፎ የመግባት ኃይል አለው። በጣም ለውበት መጠበቂያ እንዳልኩሽ ቅድም ለምግብነት ይሻለው ለመድኃኒትነት አልፎ ደግሞ ለውበት መጠበቂያ እንዲሆን ነው ሞሪንጋ። ወደፊት ደግሞ ከዚህ የተሻለ መስራት ሀሳብ ነው ያለን። እንግዲህ የሚገርም ነው። እንግዲህ ሌሎች ቦታዎች ላይ የሚያየው ነው። ሱቅሽ ላይ ለፊታችንም እዚህ ጋር አለ። ይሄ ነው እንግዲህ ወደ ቅባትነት የቀየርሽው ሞሪንጋና ከጤና ጥቅሞች ለምግብነት ከመዋል አልፎ ለውበት መጠበቂያነትም እየተዘጋጀ ነው ያለውና አሁን ይሄንን ውበት መጠበቂያ ስንከፋፍለው ለፀጉር ብቻ ነው የሚሆነው? ለፊት ነው? ለገላ? ለየትኛው ውበት መጠበቂያ ነው የሚጠቅመው? አሁን ይሄ ኤግዛክት የተሰራው ለፀጉር ነው። የፀጉር ቅባት ነው። ምክንያቱም ደግሞ እኔ ከ3 ዓመት በላይ ራሴ ላይ ተጠቅሜዋለሁ። ሞሪንጋ ቅባት ሁሌ የምጠቀመው እሱ ነው። ብዙ ጊዜ ከመታጠቢ በፊት በደንብ ተቀብቼው ፀጉርሽ አይነቃቀልም። ልክ እንደ ቅቤ ማለት ነው። ቅቤ እንደምንቀባው ማለት ነው። ሁለተኛ ደግሞ ሞሪንጋውን ራሱን አይተሹ ከሆነ እዚህ ጋር ዱቄቱ አለ። የሞሪንጋ ፍሬ ነው። ይሄኛው ለማስታወቂያ እየተሰራ ነው። ዋጋም እየሸጥ ነው አይደለም። በጣም በትንሽ ብር ሰው እንዲያቀልም ብለን እየተሸጠ ያለ ፕሮዳክት ነው። እዚህ ከስሩ የምታዩ ጥቁሩ ዱቄቱ ነው። የሞሪንጋ ዱቄት እናደርግበታለን። ምክንያቱም ደግሞ አንደኛ ከለሩ እንዲመጣለን፣ ዋነኛው ነገር ደግሞ የሼልፍ የቆይታ ጊዜውን ለማርዘም ነው። ኤክስፓየር ዴቱን ለማርዘም ሞሪንጋው በጣም የመቆየት ባህሪ ያለው እጅግ በጣም ብዙ ጊዜ እስከፈለግሽው ድረስ ለዛ ነው የምንጠቀመው። እኛው ለፀጉር ብለን የምንሰራው ለምንድነው? ሽታ አለው። ሞሪንጋ እንደሚታወቀው ስጠጩም ትንሽ የመክበድ ባህሪ ያለው ኸርባሎች አብዛኛው ሽታውም የዛኑ ያህለው ቆዳሽ ላይ ብታደርጊው ሽታውን ላትወጂው ትችያለሽ ነው። ነገር ግን ራሱ ሲዱን ለፊት መጠቀም ትችያለሽ። ሲዱን ራሱን ወስደሽ ብትፈጪው የለውዝ አይነት ባህሪ ስላለው ቅባትነት ስላለው ቤትሽ ውስጥ ራሱ በቀላሉ ማዘጋጀት የምትችይው ነገር ነው የሞሪንጋ ፍሬውን ማለት ነው። ይሄኛውን ግን ለፀጉር ብለን ነው የምናዘጋጀው። ብዙ ጊዜ ሰው ከስተመሮቻችን ሲያዙን ውስጡ ላቬንደር አበባ እናደርግበታለን፣ ሮዝመሪ እናደርግበታለን፣ ክሎቭ ወይም ደግሞ ቅርንፉድ የምንላቸው እናደርግበታለን። ቅባቱ ሲዘጋጅ እነዚህ ነገሮች ሁሉ ለምንድነው? ተቀብተውት ደግሞ መውጣት እንዲችሉ ሽታውን የሞሪንጋውን ሽታ ያዝ አድርጎት ተቀብተውት እንዲወጡ ቤት ብቻ ተቀብተሹ ከምትቀመጪ መውጣት እንድትችይ ደግሞ ይሄኛው አሁን እዚህ ጋር ያለው ፕሮዳክታችን ላቫንደር አለበት ውስጡ። ይሄኛው ቅጠል አለው። ሽታውን በደንብ ይዘዋል ላቬንደር። ለዛ ተቀብተሹ ብትወጪ ሽታው አይደብርም። ፀጉርሽ በጣም ወዛም የሆነ የሚያምር የማይነቃቀል ዛላ ወፈር ያለ ፀጉር እንዲኖርሽ ይረዳል። ሞሪንጋ በነገርሽ ላይ ከቅባቱን ባትሰሪለት ሞሪንጋውን ብቻ በመመገብሽ ፀጉርሽ ላይ ለውጣለሁ በጣም በቫይታሚን ኤ በጣም የበለጸገ ነው ሞሪንጋ። ካሮትን ከምንጠቀመው ከ7 እጥፍ በላይ ይላል ሳይንሱ። ስንጠቀመው ስንመገበው ብቻ ፊታችን በጣም መጽዳት፣ ካሮት የውበት መጠበቂያም ጭምር ነው በነገርሽ ላይ እና እነሱ ነገሮች እናገኛለን ማለት ነው። ይሄኛው ለፀጉር ተብሎ የሚሰራ ነው።
ለየት ያለ ቅጠል ነው በውስጡ ያለው። ልክ የሆነ የበሶ ብላ አይነት እንትን አለው ይመስለኛል እና ሽታው ቤት ውስጥ የሚዘጋጁ ቅባቶች በዋነኝነት እንደ ችግር የሚነሳው ቤት ውስጥ ብቻ ተቀብተሽ እንትን የምትዩ ነው እንጂ ውጭ ወጥቶ እንደ ሌሎች ቅባቶች ለመጠቀም ትንሽ አስቸጋሪ ነው። ይሄኛው ቅባትሽ እሱን የሚቀይር ነው ብለን እናስባለን። ቀደም ብለሽ እንግዲህ ሞሪንጋን ወደ ኩኪስነትም ስለመቀየር አንስተሻል። ከምግብነትም ለመዋል የሚታሰበውን ሀሳብ መሬት ያወረደ ነው ብዬ አምናለሁና እስቲ ስለሱ አብራሪልኝ። እሺ እዚህ ጋር የምታዩት እንግዲህ ይሄ ከሞሪንጋ የተሰራ ወደ አረንጓዴ ሄደው ከሞሪንጋ የተሰራ ኩኪስ ናቸው። ይሄንን የተሰራ እኔ አይደለሁም የሰራሁት። ይሄ የተሰራው በግብርናና ምርምር ሚኒስቴር ውስጥ ነው። ስብሰባ ነበረን በቀደም ኮርስ ነበረን ትምህርት። ሞሪንጋ ቅድም እንዳልኩሽ ከመድኃኒትነት ወደ ምግብነት እንዴት መቀየር እንችላለን። ብዙ ፍሩቶች በልተን ብዙ ምግቦች በልተን የምናገኘውን ጥቅም በአንድ ሞሪንጋ ላይ ማግኘት ስለምንችል እሱን ለመተካት ነው ይሄ የተሰራው። ሌላው ደግሞ ልጆች ሞሪንጋ ቴስቱን አይወዱትም። ልክ ነው። በፍጹም እሺ ብሎ ትንሽ ከበድ አይችሉም። ቫይታሚን አለው፣ ሪች ነው በጣም ሞሪንጋ በተፈጥሮ። ያንን ሪች የሆነ ነገር ለልጆችሽ ለመስጠት አትችልም። ቴስቱ ይሄ ቢተር እንትን ነው፣ መራራ ነው። ስለዚህ ምንድነው የምናደርገው? በዚህ መልኩ ብንሰጣቸው በተሻለ መንገድ ኩኪስ ይሰራላቸዋል። ትንሽ ይሄ ቫይታሚኑ ቀነስ ይላል። ለምን? ሂት ያገኘዋል። ቫይታሚን ደግሞ ሂት ሲያገኘው የመጥፋት ባህሪ ስላለው ማለት ነው። ሌላ ከዚህ በተጨማሪ የሚገርምሽ የተሰራው ምንድነው? አይስክሬም ተሰርቶበታል ሞሪንጋ ላይ። ይሄም በዛው በግብርናና ምርምር ሚኒስቴር ነው የተሰራው አይስክሬሙ። እሱ ደግሞ በጣም የሚገርም ውጤት ነበር የተገኘበት። እንዴት መሰለሽ? እሳት አይነካውም፣ ቀዝቃዛ ነው፣ የመቆየት እንትን ይኖረዋል። በዛ ላይ ቴስቱ ደስ ስለሚል ትንሽ ፐርሰንት ነው ሞሪንጋው የሚገባበት። ሌላው ያው የአይስክሬም ግብአት ነው የሚገባው። ህፃናቶች ወደውት እንዲጠቀሙት ያደርገዋል ማለት ነው። ይሄ መራራ ቴስቱ ይጠፋላቸዋል። ሌላ ደግሞ ቅድም ያሳየሽ ነበር። ይሄ ደግሞ እዚህ ጋር ያሳየሽ ቅመም ነው። ኦኬ። ይሄኛው ከሌሎች ቅመሞች ጋር አንድ ላይ የተዘጋጀ ነው ሞሪንጋው ማለት ነው ፓውደሩ። ይሄ ደግሞ ምንድነው? ልክ እንደ አሁን ክኖር ተብሎ እኛ ሀገር እንደሚሸጡት ምግብ ማጣፈጫ። ይሄኛው ደግሞ ከማጣፈጫም በተጨማሪ ምንድነው ጥቅም አለው። ሙሉ ለሙሉ የሞሪንጋውን ጥቅም ላይ ታገኛለች እዚህ ላይ አለ። ስለዚህ ምግብ ሰርተን ስንጨርስ ይሄንን በትነን እናወጣዋለን። ሾርባ ስንሰራ በጣም ሽታው ደስ ይላል። ቅድምም በጣም በቃ የሚገርም ሽታ ነው ያለው። ከለሩም ደስ ይላል በጣም። በዚህ እንደውም ከለሩ እንደለመድናቸው የምግብ ቅመሞች አይደለም። ብዙውን ጊዜ ቢጫ ነው የሚሆኑት የምግብ ቅመሞችና ይሄ ውስጡ ያለውን የተለያዩ ቅመሞች ራሱ እንትን ማለት ትችላለሽ። የሆነ የሚገለው ወይ የሚያጠፋ አይደል? ከመሆኑ ሽታ እየሸተተኝ ነው። ሌሎቹም እንደዛውና አረንጓዴነቱ በአይንም ሲታይ ተመልካቾቻችን በጣም የሚያምር ነው እና ደግሞ ካለው ጥቅም አንፃር አሁን ሞሪንጋን ለምግብነት መጠቀም ሲባል ብዙ ሰው ሊያስብ የሚችለው ወይ የግድ ከትፎ ወይ ቀቅሎ ሊመስለው ይችላል። ግን በተለያየ አይነት ኦፕሽን መምጣቱ በቀላሉ ምግባችን ውስጥ እንድንከተው ትልቅ እድል የሚሰጥ ነው ብዬ አምናለሁ። እውነት ለመናገር ደስ የሚል ሽታ ነው ያለው። ይሄ አሁን እንዳልኩሽ አንደኛ ምግብ ለማጣፈጥ ለከለሪንግ፣ ሁለተኛ ደግሞ ሙሉ ጥቅሙ ይዘቱን ሳያጣ ልክ ስታወርጂ ነው የምትጠቀሚው። ሌላው ደግሞ ሳላድ ድሬሲንግ ስትሰሪ እሱ ላይ መጠቀም ትችያለሽ። በጣም ቤስት የሚባል ውጤት ያመጣ ምርምር ነው ይሄ። የግብርናና ምርምር ሚኒስቴርን በዚሁ ላመሰግን እወዳለሁ። በጣም እነሱ ናቸው እየረዱን ያሉትና እናመሰግናለን። በጣም ብዙ ከዚህ በኋላ የሚጠብቃቸው ነገሮች አሉ። ከነሱ ጋር በመተባበር ነው የምንሰራው። በጣም አሪፍ። በመቀጠል እስቲ ሌሎቹን ፕሮዳክቶችሽን ማየት ብንችል። እንግዲህ በጣም ብዙ ነገሮች ነው እያየሁ ያለሁት፣ ለተመልካቾችንም ብናሳያቸው። እሺ ደስ ይለናል። ይሄ እንግዲህ አንድ እኛ ጋር የሚሸጥ ፕሮዳክታችን ነው። ይሄ ከዛፍ ላይ የሚገኝ ከርቤ ነው። ምንድነው ይሄ? ከርቤ ነው። ይሄ ከአፋር አካባቢ ባቲ አፋር ወደ ትግራይ አካባቢ ከሰሜኑ ክፍል የሚገኝ ከርቤ ነው። ከርቤ የእጣን ዘር ነው። ምን አይነት ጥቅሞች አሉት? አሁን ከርቤ ይሄ በጣም ብዙ ጥቅም አለው። በጣም ብዙ ጥቅሞች አሉት ከርቤ። ለምሳሌ አሁን እኛ በዋነኝነት የምንጠቀመው ለውበት መጠበቂያ ማዲያትን በጣም ያክማል። ግን ምንድነው ሁሌ ኮሚትመንት ያስፈልጋል። አሁን ስትጠቀሚው አንዴ ተጠቅመሽው ለውጥ ልታገኝ አትችይም። ምንም ነገር ስትጠቀሚ ኮሚትመንት ያስፈልጋል። ስለዚህ ይሄኛው አሁን እንዴት ነው አዘገጃጀቱ? እኛ የሶሻል ሚዲያ ላይ ፖስት ስናደርግ ብዙ ጊዜ እንለቅላቸዋለን። በውሃ መጠቀም ይችላሉ አፍልተውት አንድ ላይ። ከዛ በተጨማሪ ደግሞ ከሌሎች ቤዝን በመጠቀም ራሱን ኤክስትራክት ስታደርጊ በጣም ብዙ ከርቤ ይፈጃል፣ ብዙ ከርቤ። ስለዚህ ብዙ ጊዜ ምንድነው ኦይል ተብለው የሚሸጡት ቤዝ ሊገባባቸው ይችላል ብለን ስለምናስብ እኛ ራሱን ዳይሬክት መጠቀም ቢችሉ በጣም ውጤታማ ይሆናሉ እንላለን። ከዛ ደግሞ አልፎ የሽንት ቱቦ ኢንፌክሽን፣ የማህፀን ኢንፌክሽን ለማከም፣ ሌላው ደግሞ ወይባ ቤት ወይባ ጭስ
ወይም ደግሞ ወይዋ ጭስ ሲባል ሰምተሽ ይሆናል። ለነሱ የሚሆን ግብአት ነው። እዚህ ጋር ደግሞ የምታዩ ሸብ ይባላል። በጣም ነጭ ድንጋይ ነው። ያው የተፈጥሮ ድንጋይ ነው። ይሄ የጨዋማ ትንሽ ሽታ አለው። የገነነ ሽታ አይደለ? ሽታ አለው። ለስለስ ያለ ነገር አለው። ምንድነው ይሄ? ይሄ አሁን የሚገርምሽ መስታወት ነገር አለው። የመስታወት የሆነ እንትን ነው የሚመስለው አይደል? ይሄ ማዕድን ነገር። አሁን ይሄ የሚገርምሽ ለአፍተር ሼቭ ይጠቀሙታል። ከኢትዮጵያ ውጭ ራሱ ይታወቃል። አፍተር ሼቭ ወንዶች ጺማቸውን ሲላጩት የሽፍ የማለት ባህሪ እንዳይኖራቸው ቆዳ የመቆጣት እንዳይቆጣ፣ ሁለተኛ ደግሞ እንደ አንቲባክቴሪያ ነው። ሮል ዶድራንት አድርገን እንጠቀመዋለን። ለሴቶችም ለወንዶችም ዶድራንት ያለውን ሳይድ ኢፌክት ይሄኛው ናቹራሊ ስለሆነ ምንም አይነት ሳይድ ኢፌክት የለውም። ዶድራንት የምታጠባ እናት ብትጠቀም ጡቱ አካባቢ አንደኛ ለልጁ አፌክት ያደርገዋል፣ ሁለተኛ ደግሞ ለራሷ ብዙ ጊዜ የምንሰማቸው ጥሩ ታሪኮች አይደሉም ከዶድራንት ጋር የተያያዘ ለዚህ ካንሰር የማምጣት ባህሪ ያለው ስለሚባል። ይሄኛው ግን ናቹራሊ ዶድራንት ነው። ላባችን መገታት የለበትም፣ መውጣት አለበት። በተፈጥሮ ላብ መደፈን የለበትም። ሽታ ግን እንዳይኖረው ማድረግ እንችላለን። በምን በዚህ ማለት ነው። እንዴት ነው መጠቀም ያለብን? እንዴት አድርገን ነው? ሳየው ድንጋይ ነው፣ ጠንካራ ነገር ነው። አሁን ላልሽው ግብአት ደግሞ እንዴት አድርገን እንደ ሳሙና ይሟሟል ወይስ እንዴት ነው አጠቃቀሙ? ይሄ አሁን የምንጠቀመው እኛ ተፈጭቶ መጠቀም ይችላል። ተፈጭቶ ግን ብዙ ጊዜ ስትቀቢው ልብስሽ ላይ የመራገፍ ባህሪ ስለሚኖረው እያጠብሽ ውሃ እያስነካሽ ራሱ ነው የምንጠቀመው። ይሄን ዶድራንት ይቀልጣል? ብዙ አይቀልጥም፣ ያው ድንጋይ ስለሆነ አይቀልጥም። ስታሹ ግን ሰውነትሽ ላይ የመቅረት ባህሪ ያለው ለዛ ነው። ሌላው ደግሞ ለጥርስ ሕክምና በባህላዊ መንገድ ይጠቀሙታል። ከድሮም ጀምሮ የታወቀ ነው። ጥርሳችን ሲቦረቦር ይሄንን ያረጉበት ነበር አባቶቻችን ጥርሳቸው ላይ። በጣም ደግሞ ለውጥ አለው። የጥርስ ህመም በጣም የሚያስጠላ በሽታ ነው። በነገርሽ ላይ ይሄ ቶሎ እንትን ማይል ሪሊፍ አይሰጥሽም ጭንቅላትሽም፣ እሱም በጣም ሪሊፍ ይሰጣል። ሌላው ደግሞ ይሄ ጋርግል አድርገሽ ብትተፊው ባክቴሪያ ቶንሲል ሲኖር ይሄ በባህላዊ መንገድ የሚታወቀው ነው አሁን የምነግርሽ። ሌላው ደግሞ ተግመጥምጦ መጥፋት ይጨሳል። የሚጨሰው ለምንድን ነው? እነዚህ ነፍሳቶች ቤት ውስጥ ሲኖሩ እነዚህ ቢንቢ፣ ወባ ሲኖሩ ለነሱ ይጨሳል። ዘርፈ ብዙ ጥቅም ያለው ድንጋይ ነው። ብዙ ጥቅም አለው። በጣም ሸብ። ይሄኛው ደግሞ እዚህ ጋር የምታዩ ደግሞ እኛ የምናዘጋጃቸው ሻዮች ናቸው። ሻይ ቅጠል በጣም የሚገርም ሽታ ነው ያለው። ይሄ ምንድነው መሰለሽ 8 አይነት ቅጠል አለ። 8 አይነት ቅጠል አለ። እኔ እንኳን ከተሰማኝ የናና ቅጠል ሽታ አለው፣ የጦስኝ ባለሳሳት እንደሱ አይነት ሽታዎች በጣም ደስ የሚል ሽታ 8 አይነት ቅጠል አለው። ናቹራል ናቸው ሁሉ። በጣም በንጽህና ነው የምናዘጋጃቸው። እነዚህ ምንድነው ለራስ ምታት፣ ስትረስ በጣም ስትጨናነቂ ሻዩን ለመጠጣት፣ ለዌት ሎዝም በዚህ መልኩ ሆኖ ሌላ የሚዘጋጃላ። በጣም ጥሩ። ይሄኛው ለእንቅልፍ ቢላላቸው ያዘጋጀው ሻይ ነው። በጣም ብዙ ቅጠሎች አሉት እንዳልኩሽ። ሌመን ግራስ አለው፣ ሱፐርሜንት አለው፣ ሜንት አለው፣ ጦስኝ የምንላቸው ሂቢስከስ ወይም ከርከዴ የምንለው ከርከዴ 2 አይነት ከርከዴ ነው ያለው። ከነሱ የምናዘጋጃቸው ሻዮች ናቸው እነዚህ። በጣም ጥሩ። ዶዙ ምን ያህል ሊሆን ይችላል? አሁን እንደዚህ ባለው መንገድ ነው መጠቀም የምንችለው ወይስ ተፈጭቶ ወደ ፓውደርነት ከተቀየረ በኋላ ነው እኛ ለሻይነት የምንጠቀመው ወይስ እንደ ኖርማል ሻይ ዝም ብለን ነው? እንደ ኖርማል ሻይ ነው የምንጠቀመው። እንዳልኩሽ አሁን የጠራሁልሽ እንዳለ ሻዮች ናቸው። ሌላም ጊዜ አፍልተን የምንጠቀማቸው ናቸው። ግን ለየብቻ የምናገኛቸው ነገሮች አንድ ላይ ሆነው ነው። ሌላ ምንም የለውም። ስትጠቀሚ ከለሩን እያየሽ እንደ ሻይ ነው የምትጠቀሚው። ሽታ አለው፣ በጣም ደስ የሚል ሽታ አለው። ስታፈየው የማነቃቃት ባህሪ፣ ይሄ ዲፕሬሽን የምንላቸው ነገሮች ውስጥ እንቅልፍ ማጣት ምናምን ሲሰማሽ የምትጠጪው ሻይ ነው። መድኃኒት ጉዱ ፈላ በኛ። እንግዲህ ይህንን ሻይ መጠቀም የምንችል ከሆነ መድኃኒት መጠቀማችን ሊቀር ነው። እኛም ዋናው ዓላማችን ምንድነው ከመድኃኒት በፊት እነዚህ ነገሮች ብንጠቀም። እንዳልኩሽ አሁን ቅድም ሞሪንጋውም ላይ ስናወራ ወደ መድኃኒት ከመሄዳችን በፊት እነዚህ ነገሮች ራሳችንን ትሪት ብናደርግ ብናክም፣ ቤት ውስጥ መምረር ባህሪ ያለው ቅድም እንዳልኩሽ ሞሪንጋው ራሱ ምናምንና መድኃኒትነት ያላቸው ቅጠሎች ብዙ ጊዜ የሆነ ቴስታቸው የመምረር ባህሪ ያለው ምናምን ሁለት ወዶ ስለማይሆን ብንጠቀም ሐኪም ቤት ከመሄድ ያግዘናል በሚል። በጣም ጥሩ። እንግዲህ ቀደም
ቀደም ብለሽ የጠቀሽልኝ የተለያዩ ግብአቶች አሉ። ሰዎች መተው መግዛት ቢፈልጉ በምን ያህል ዋጋ ማግኘት ይችላሉ? ከግራምም አንፃር ከትንሽ ከትልቅ። እኛ ጋር እንግዲህ ቅድም እንዳልኩሽ ከሞሪንጋው ብንጀምርልሽ ሞሪንጋውን አምራችም ነን አከፋፋይም ነን። አርባ ምንጭ አካባቢ አለን የራሳችን ማምረቻና በማከፋፈያ ዋጋ ነው እኛ የምንሸጠው። ብዙ ጊዜ ኪሎ 1200 ብር፣ ግማሹ 600 ብር ነው። ይህ ኤክስፖርት ስታንዳርድ ሞሪንጋ። ሌላው ደግሞ የሞሪንጋ ቅባቱ ቅድም እንዳልኩሽ ገና ሙከራ ላይ ያለ ነው። ሰው አልለመደውም፣ ለመጠቀም ደፍሮ አልለመደውም። ሶ ምንድነው በማስታወቂያ ዋጋ እየሸጥን ያለ ነው። ምን ያህል ነው? አሁን ይሄኛው 350 ብር 350 ብር ነው እየሸጥን ያለ ነው። ከርቤው በኪሎ ነው። ሸቡ በኪሎ ነው። ሌሎቹ እንዳለ ያሉት እዚህ ውስጥ በኪሎ የሚሸጡ ናቸው። ማራችንንም ጨምሮ ማለት ነው። በኪሎ ስንት ነው? ከርቤ 2900 ብር ነው። ሰው መክፈል እስከቻለው ድረስ ዝቅተኛው መውሰድ ይችላል። የሩብ ግማሽ የፈለገውን ያህል መውሰድ ይችላል። ሩቡ 700 ብር 350 ብር። በጣም ጥሩ። እስከዚህ ድረስ ማግኘት ይችላሉ። ሸቡንስ? ሸቡ ከ300 ብር ነው። 300 ብር ከ150 ብር ማለት ነው። ትንሹ 150 ብር ነው። ከፍተኛው እስከ 1800 ብር 800 ድረስ አለ። ኩኪስ ውስጥ መሸጥ ተጀምሯል። መግዛት የሚፈልጉ ሰዎች ኩኪሱ እስካሁን ድረስ ወደ ምርት አልገባንም። ነገር ግን ቅመሙ ቅድም ያሳየሁሽ ቅመም የወጥ የምግብ ማጣፈጫ የሾርባ ቅመሙ አሁን ወደ ምርት ገብተናል። በዚህ ሳምንት ውስጥ ወደ ገበያ ይወጣል። በጣም ጥሩ። ከስንት ጀምሮ ማግኘት ይችላለን? በኪሎ ወይስ ፓኬጅ? ከ150 ብር ጀምሮ ነው ያዘጋጀነው። የትኛውም ሰው መግዛት የሚችል አቅሙ እስከፈቀደ ድረስ ከትንሹ ጀምሮ እስከ ከፍተኛው እንዲገዛ ነው የምንፈልገው። ሁሉም ሰው በቀላሉ ጤናውን እንዲጠብቅ ስለሆነ አላማችን ማለት ነው። በጣም ጥሩ። እስካሁን ያልጠቀስናቸው በፓኬጅ እዛ ሼልፍ ላይ ያሉ አሉ። እነሱን ደግሞ ተነስተን እንያቸው። እሺ። ይሄ አሁን ጭቁኝ ይባላል። የአማርኛ ስሙ ነው ጭቁኝ። አርቲሚዚያ የምንለው ነው። ፋሚሊዎች አሉት። የአርቲዘር ነው። ይሄኛው አርባ ምንጭ አካባቢ ወባን ያጠፋ ተክል ነው። ይሄ ጉንፋን ላላቸው ህጻናቶች፣ የመተንፈስ ችግር ላለባቸው ህጻናቶች የምንሰጠው ነው። ይሄ አይሸጥም፣ በነፃ የሚወሰድ ነገር ነው። እዚህ ጋር ደግሞ የምታዩ ይሄ ያው ቀረፋ ነው። የትኛውም ሱቅ አለ የውጩና የአገር ውስጥ ቀረፋ አለ። እኛ ጋር ሁለቱም አለ። አጋጣሚ አሁን የውጩ አልቆ ነው። ይሄ ሀገር ውስጥ ከአሶሳ አካባቢ የሚመጣ ቀረፋችን ነው። ይችኛዋ 150 ብር ናት ዋጋዋ። እኛ ጋር ሲመጡ በ150 ብር ነው ማግኘት የሚችሉት። እዚህ ጋር ደግሞ የምታየው ጦስኝ ነው። ይችኛዋ 50 ብር ናት እኛ ጋር የሚሸጠው። እዚህ ጋር ሂብስከስ አለ። ከርከዴ የአሶሳ ከርከዴ ነው እኛ ጋር ያለው። ይሄኛው 250 ብር ነው። የሩብ ግማሽ ነው። የሩብ ግማሽ 250 ብር ነው። እዚህ ጋር ደግሞ ስንመጣ ቀሲል ሲባል ሰምተሽ ታውቂያለሽ? አሁን ላይ በተለይ ሳሙናን ለማስቀረት ይሄ የጅቡቲ ቀሲል፣ ይሄ የድሬዳዋ ቀሲል ነው። ቀሲል የምንለው የቁርቁራ ዛፍ ወይም ደግሞ የጋባ ዛፍ የምንለው ቅጠል ነው። ከሱ የሚገኝ ቅጠል ነው። የሚገኝ ቅጠል ደርቆ ነው ይሄ የሚሆነው። በነገርሽ ላይ ወደ ክፍለ ሀገር አካባቢ ከለራችን ይለያያል አይደለ? ይሄ የጅቡቲ ይሄ የድሬዳዋ ደመቅ ይላል። ደመቅ ይላል፣ ግን ሁለቱም ተዘጋጅቶ የሚመጣው ከድሬዳዋ ነው። በጣም አሪፍ። ይሄኛው የሚገርምሽ ለፊት ብቻ አይደለም፣ ሻምፖ መሆን ይችላል። የፀጉር ሻምፖን ተክቶ መጠቀም እንችላለን። ፀጉርን ለማሳደግ ከሂና ጋር ቀላቅለን መቀባት እንችላለን። ክፍለ ሀገር አካባቢ በደንብ ይታወቃል። ዋጋቸው ስንት ነው? ይሄኛው 250 ብር ነው። ይሄኛው 500 ብር። ለብዙ ጊዜ ይጠቀሙት። ለረጅም ጊዜ ትንሽ ስለሆነ መጠን የሚያስፈልገው። እዚህ ጋር ደግሞ እርድ እያየው ነው ባልሳሳት። በጣም ቢጫ ነው። ይሄ የፊት እርድ ነው። ለፊት ብለን ራሳችንን የምናዘጋጀው። ለፊት የሆነበት ምክንያት ሲቆረጥ እርዱ እርሊ ነው የሚቆረጠው፣ ሳይጠነክር ለምግብነት ከሚውለው በፊት ነው። ቅመም አይገባበትም፣ ጨው አይገባበትም። ለምግብ ስናዘጋጅ እነሱ ነገሮች ይኖራሉ። ይሄ የሌለው ንጹህ ለፊት ተብሎ ነው። በወተት በእርጎ ቢጠቀሙት እንደ ናቹራሊ ዋይትኒንግ ይሆናል ማለት ነው። ያቀላል። እኔ ብዙ ጊዜ እርድ ለፊት ሲባል የሚመስለኝ ቅመም የማይጨመርበት ብቻ ነበረ። አሁን እርሊ የሚቆረጠው እርድ እንደሆነ አብራተሽልናል። ከቀሲል ጋር ቀላቅለሽ መጠቀም ይቻላል። የሚገርምሽ በማር በእርጎ ከቀሲሉም ጋር ሁለቱ ይሄዳሉ አንድ ላይ። ሁለቱ አንድ ላይ ይሄዳል። ይሄኛው ፊትን የማድረቅ ባህሪ ስላለው ለደረቅ ፊት አይሆንም። ይሄኛው ደግሞ ወዝ ነገር የማድረቅ ባህሪ ያለው ኦይሊ የመሆን ባህሪ ስላለው ሁለቱን አንድ ላይ ስታደርጊው በጣም አሪፍ ውጤት ያገኛሉ። ስንት ነው በዋጋ? ይሄ 200 ብር። 200 ብር። በጣም ጥሩ። ቁርንፉድ እነሱ ቅርንፉድ ናቸው። ቅርንፉድ ከሻይም ባሻገር ተዘፍዝፎ ውሃው መጠጣት ይችላል። በጣም ለጤና ጨጓራ ላለባቸው፣ በጨጓራ ምክንያት ደግሞ የአፍ ጠረን ላለባቸው ሰዎች ክሎቭ ተዘፍዝፎ ውሃውን መጠጣት ይችላሉ። ለስኳር ህመምተኞች ገርማል። ሌመን ግራስ ይባላል። ከጠጅ ሳር ትንሽ ይለያል። ጠጅ ሳር ሌላ ነው። ጠጅ ሳር ይመስላል ብዙ ሰው። ከጠጅ ሳር ይሄ ይለያል ትንሽ። ይሄ ለሻይ ይሆናል፣ ለውበት መጠበቂያ። ሽታ አለው? አዎ ሽታ አለው። በጣም ደስ የሚል ሽታ ነው። እንደውም ያለው የሚገርምሽ
ግን ከጠጅ ሳር ጋር የሆነ የመመሳሰል ነገር አለው። አንድ አይነት ፋሚሊዎች ናቸው። ስሙ ብቻ ነው የሚለየው። ስሙ ይለያያል እንጂ ምን አይነት ጥቅም ይሰጣል? ያው እንደ ሻይ መጠጣት ይችላል። ለስትረስ ላልኩሽ ቅድም ከዚህ ጋር ሻይ ውስጥ ከምናዘጋጀው ግብአቶች ውስጥ አንዱ እሱ ነው። ሌመን ግራስ እዚህ ውስጥም አለ? አለ። እዚህ ውስጥ ከምናዘጋጃቸው ግብአቶች ውስጥ አንዱ ሌመን ግራስ ነው። ደስ የሚል ሽታ አለው። የማነቃቃት ድብርት ስትሆኚ እሱን ለማውጣት ነው። ሁለተኛው ደግሞ ለራስ ምታት፣ ሻዩን ለራስ ምታት እንጠቀመዋለን። በጣም ጥሩ። በዋጋ ስንት ነው ይሄ? እሱ 100 ብር። በቀላል መጠቀም የምንችለው አይነት ነው ማለት ነው። እዚህ ጋር ደግሞ ቅጠል እያየሁኝ ነው። ይሄ ደግሞ ግራቪዮላ ወይም ደግሞ ሶርሶፕ የጊሽጣ ቅጠል የምንለው ነው። ይሄ አንቲ ካንሰር ነው፣ አንቲ ፈንጋይ ነው። እንደ ሻይ መጠቀም ይችላሉ። በነገሮች ላይ ወንዶች ሽንት መሽናት በጣም ሲያስቸግራቸው ተጠቅመውት በጣም ውጤታማ ነበር። የካንሰሮቹ አይነት ተለይቷል ወይስ ለማንኛውም አይነት ካንሰር? ለማንኛውም ካንሰር አንቲ ካንሰር ነው የሚለው። ይሄ በሳይንስ የተረጋገጠው ነው። የሚገርም ነው። በጣም ብዙ አይነት ቅጠሎች እያየው ነው። ጊሽጣን ከፍራፍሬነት ባለፈ ቅጠሉ ለዚህ ያህል ይጠቅማል ብዬ አላስብም ነበረ። በጣም ጥሩ። ይሄ በኪሎ ሳይሆን እንደዚህ ነው። አክቹሊ ኪሎ አያነሳም፣ ቅጠል ስለሆነ አያነሳም በደንብ። ይሄኛው 200 ብር ነው የሚሸጠው እኛ ጋር 200 ብር። ይሄኛውስ ምንድን ነው? ይሄ የሞሪንጋ ሲድ ነው። ሞሪንጋ ፍሬ የምንለው ሞሪንጋ ሲድ ነው። ይሄኛው 500 ብር፣ ሩቡ 500 ብር ነው የምንሸጠው እኛ ጋር። የሞሪንጋ ፍሬ ሁሌ የሚወሰድ ነገር አይደለም። ጥቅምም እንዳለው ጉዳት አለው። ስንሸጥ ለከስተመሮቻችን በደንብ አብራርተን ነው የምንሸጠው። በጣም ጋዝ ላስቸገራቸው ሰዎች፣ ድርቀት ላለባቸው ሰዎች እንሰጣለን። በነገሮች ላይ በጣም በፋይበር የበለጸገ ነው። የፀጉር ቅባታችንን የምንሰራው ከዚህ ነው። ስትነኪው ራሱ ኦይል የመሆን ባህሪ ያለው ራሱ ከለውዝ ጋር የመመሳሰል አለው። ድፍን ናቸው ሁሉ። እሱ ለድርቀት ብዙውን ጊዜ የሞሪንጋ ፍሬን በተመለከተ ምን ይባላል? ዋናውን ከቨር የሚያደርገው ፍሬ ከተነሳ በኋላ ቶሎ ኤክስፓየርድ የማድረግ እድል ይኖረዋል፣ ቶሎ ይበላሻል ይባላልና ይሄ ሙሉ ቀፎ አልተነሳም ወይስ ምን አይነት? አሁን የሞሪንጋ የሚገርም ሽፋኑ ትልቅ ነው። ይሄ አንዷን ለማውጣት ትልቅ ሽፋን ያለው እንደዚህ አይደለች። እንደ ነጭ ሽንኩርት የሚመስል ግን ገለባ ወፈር ያለ ሽፋን ያለው ምንድነው? መድረቅ ይፈልጋል። ፍሬው መድረቅ ይፈልጋል። ፍሬውን ከፈለፈልሹ በኋላ በደንብ መድረቅ አለበት። ካልደረቀ ትንሽ ቀን የሚቆይ ይሻግታል፣ ይበላሻል። በደንብ አድርቀሽ ነው የምታስቀምጪው። ከዛ በኋላ ረጅም ጊዜ መቀመጥ ይችላል። በጣም ጥሩ። ይሄንን እንኳን አውቀዋለሁ። ዘቢብ ነው መሰለኝ። ዘቢብም ይገኛል እናንተ ጋር? ዘቢብ ነው። ይሄ የኢራን ዘቢብ። የኢራን? አዎ፣ ከኢራን የሚመጣ ዘቢብ ነው። አይረን እጥረት ላለባቸው። ከዛ ደግሞ አልፎ እኛ ጋር በምግብነት የሚታወቅ ነው። ቤተክርስቲያን አካባቢ በተለይ ይሸጣል። ሩዝ ላይ፣ ዳቦ ላይ መጠቀም እንችላለን። ልጆች በጣም ስለሚወዱት ደግሞ በቀላሉ እንዲመገቡት ምግባቸው ላይ መጨመር የምንችለው ነገር ነው። ከዛ በተጨማሪ ደግሞ መፍጨት ይቻላል። ከተለያዩ ጁሶች ጋር አብረሽ መፍጨት ትችያለሽ። በጣም ጥሩ። ምን ያህል ናት? እሱ 250 ብር። ሩብ ነው። በጣም ጥሩ። እስኪ ይሄ ምን ይመስልሻል? የጌሾ ቅጠል እንዳለል የጌሾ ቅጠል አታውቂም? ፍሬ ያለው ይመስለኛል ቅጠሎቹ። እንግዲህ ለተመልካቾች እንደዚህ አድርገን እናሳያቸው። በነገርሽ ላይ ይሄ ሽታል ይህ ትክክለኛው የኛ ሀገሩ ግዛዋ ወይም ደግሞ ግዜዋ፣ ግዛዋ የተለያየ አካባቢ የተለያየ መጣሪያ ያለው። በውጮቹ ደግሞ አሽዋጋንዳ የሚባለው ነው። አሽዋጋንዳ ተብለውን በጣም በውድ ብር ይሸጣል። በተለይ ስፖርተኞች በጣም ለወንዶችም ለሴቶችም ይሆናል። ለሆርሞን ችግር ላለባቸው ቴስቴስትሮን መጠንን ለመጨመር ይሆናል። ይሄኛው ግን ናቹራሊ የኛ ሀገሩ አሽዋጋንዳ ተብሎ ግዛዋ የምንለው ነው ራሱ ማለት ነው። ራሱ ይሄ ነው በቃ ሌላ ምንም እንትን የለውም። ያው እኛ ሀገር እንዳልኩሽ እንዴት መጠቀም እንዳለብን የዶዝ ችግር አለ በባህላዊ መንገድ ሲሆን እንጂ የገጠሩ ማህበረሰብ ራሱ በደንብ ያውቀዋል። ይሄንን መድኃኒት እንደሆነ እንደሚጠቅም አውቀውት ይጠቀሙታል። አሁን ይሄንን የራሳችንን አሽዋጋንዳ ወይም ደግሞ ግዛዋ ለማምረት ሳምፕል ይዘን የመጣ ነው ከክፍለ ሀገር። ይሄ ሩቱ ነው፣ ይሄ ቅጠሉ አለው፣ ፍሬው አለው። ኢምፖርት የምናደርገውም አለ ሂማሊያ አሽዋጋንዳ። ይሄ ማለት ነው በኪኒን መልክ ነው፣ ካፕሱል በካፕሱል መልክ ነው የሚመጣው። ታብሌትም አለው ፓውደርም አለው። ነገር ግን እኛ ብዙ ጊዜ ለአጠቃቀም ምቹ ስለሆነ መበጥበጥ ሳያስፈልገው ፈለጉበት ቦታ እንዲጠቀሙት ይሄኛውን ወይ ታብሌቱን ነው የምናመጣው። በጣም ጥሩ። እነዚህን ሁለቱን ፕሮዳክቶች ቢፈልጉ በቅጠሉ ቢፈልጉ በፍሬው ማግኘት ይችላሉ። አሁን ደግሞ እንዳልኩሽ ፓውደሩንም የማዘጋጀት ራሳችን የኢትዮጵያ ምርት ለማዘጋጀት ፕሮሰስ ላይ ነው፣ ማግኘት ይችላሉ። ምክንያቱም ከውጭ የሚመጣው ኢምፖርት የሚደረገው ዋጋው ትንሽ አፎርድ ለማድረግ ከባድ ለሁሉም ሰው አይሆንም። አሁን ይሄኛው ግን እንዳልኩሽ እኛ ሀገር ብናመርተው ሁሉም ሰው መጠቀም እንዲችል ሂማሊያ ታዋቂ ብራንድ ነው። በ120 6000 ብር ነው እኛ ጋር ማግኘት የሚችሉት። 6000 ብር 120 ፍሬ ነው። 120 ካፕሱል ነው። ብዙ ጊዜ ከ3 ወር በላይ እንዲወሰድ አይመከርም። አሽዋጋንዳ የሙሉውን እኛ ጋር ማግኘት ይችላሉ። በ60 ማግኘት ይችላሉ፣ በ120 ማግኘት ይችላሉ። አሁን አልቆ ነው በጋም እና በታብሌት መልክም አለ።
እንግዲህ ቅድም እንዳወራ ነው ሞሪንጋ ራሳችንም ስለምናከፋፍል ክፍለ ሀገር እንልካለን። ባህር ዳር አካባቢ አለ፣ ድሬዳዋም አለ፣ እንልካለን ወደዛ። ሞሪንጋ ፓውደሩን ብቻ ማግኘት የሚፈልግ ሰው እኛ ጋር መምጣት ይችላል። ዋጋውን ቀንሰን ከምንሸጥበት በጣም ሀፍ በሆነ ዋጋ ፓውደሩን ብቻ እናስረክባለን። በፈለጉት ኪሎ ያልታሸገ እስከፈለጉት እስከ 1000 ኪሎ ማቅረብ እንችላለን። ሌላው ደግሞ ቅጠሉ ሳይፈጭ የሚፈልግ ሰውም ሲኖር ማቅረብ እንችላለን። ለፋርማሲ ለሱፐርማርኬት እናስገባለን። አሁንም አሉ በጣም ብዙ የኛ ምርቶች። ይሄኛው 600 ብር፣ ግማሽ ኪሎ 600 ብር፣ ሩቡ 300 ብር፣ 1 ኪሎ 1200 ብር። እዛ ጋር ደግሞ ማሮቻችን አሉ እነሱ ላሳይሽ። እንግዲህ የተለያዩ የማር አይነቶች እያየሁኝ ነው ያለሁት። በሱቃችሁ ማርም እንደሚሸጥ እያየሁ ነው። እስቲ ስለ እነዚህ ግብአቶች ደግሞ አብራሪ። እኛ ጋር ማር ሌላ ትልቅ መሸጫ አለ። ወደ ብስራተ ገብርኤል አካባቢ በጣም ብዙ አይነት ማሮች እዛ ይገኛሉ እና ትንሽ ቀንሰን ነው ወደዚህ የምናመጣው። ይሄኛው ማር የጋባ ዛፍ ወይም ደግሞ የቁርቁራ ዛፍ የሚበዛበት አካባቢ የሚገኝ ማር ነው። ይሄ ማር ብዙ ጊዜ ለሴቶች ብለን የምንለው ማር ነው። ምክንያቱም ደግሞ ሆርሞን መዛባትን በጣም የሚያስተካክል ማር ስለሆነ ነው። ለፊትም ይሆናል። ይሄ ለመቀባት በጣም ፊት የሚያጸዳ ማር ነው። ሌላው እንዳልኩሽ ለሆርሞን መዛባት የሚሆን ነው። ቴስቱም ደግሞ ከሌሎች ማር በጣም ለየት ይላል። ፍሬውን የጋባ ፍሬ ወይም ደግሞ የቁርቁራ ፍሬ የራሱ ፍሬውን የማለት ባህሪ ያለው ጣዕሙን የሚያውቀው ሰው ማሩን ወደዛ ያውቀዋል። ሌላው እኛ ጋር ነጭ ማር በብዛት የምንይዘው ብዙ ማሮቻችን ነጭ ናቸው። የትግራይ ማር፣ የሰቆጣ ማር የምንላቸው ማሮች ጣዝማ ማርን ጨምሮ እኛ ጋር ማግኘት ይችላሉ። ሰዎች ቀምሰውት አረፍ ብለው ነው ገዝተው እንዲሄዱ የምንፈልገው። ባይገዙ እንኳን ሌላ ቀን መተው እንዲወስዱ መጀመሪያ ቴስት አድርገው እንዲወስዱ። ስንት ኪሎ ነው ማለት ነው? እሱ 1 ኪሎ ነው። ይሄኛውስ በኪሎ ዋጋቸው ይለያያል ወይስ? ሁሉም ማሮች በኪሎ ዋጋቸው ይለያያል። አይነቱ ይለያያል። ይሄኛው ስንት ነው? ይሄኛው 950 ብር። ይሄኛውስ? ይሄኛው 1600። ይሄ ነጭ ማር ሆኖ የምን ሀገር ነው የሚባለው? ይሄኛው ከትግራይ አካባቢ የምናገኘው ነው። ሌላ ደግሞ አለ ከሽሬ የሚመጣ ማር፣ እሱ ደግሞ ይወደዳል ትንሽ አሁን እኛ ጋር ስለሌለ ነው። ይሄኛው ደግሞ ከጎጃም አካባቢ የሚመጣ ማር ነው። ቢጫ ማር ነው። ሲዝናል ማር ነው። የሚገርምሽ ከመስከረም እስከ ህዳር አካባቢ አደይ አበባ ባለበት ወቅት ላይ ቢጫ የመሆንን ባህሪ ያለው ከአደይ አበቦች የሚወሰድ ማር ነው። ልክ ይሄ የአበባ ወቅት ስለሆነ ወቅቱ እስከ ህዳር አካባቢ ይሄ ዘመነ ጽጌ የምንለው አካባቢ ላይ እንደዚህ አይነት ማሮችን መድኃኒት የሆኑ ማሮችን የሚገኙት ግን ብዙ ጊዜ በዛ ጊዜ ነው። በአበባው ወቅት አበቦች ስለሚኖሩ ማለት ነው። ዋጋ ስንት ነው ይሄኛው? ይሄኛው 1000 ብር እንዳልኩሽ እዚህ ትንንሽ ነው ቀንሰን የምናመጣው። እዛ በጣም ብዙ ስላለ ኤክስፖርትም ስለምናደርግ ብስራተ ገብርኤል እንጀራ ማር የሚፈልግ ሰው፣ ጣዝማ ማር የሚፈልግ፣ ጥቁር ማር የሚፈልግ ሰው ካለ እኛ ጋር መምጣት ይችላል። ቀምሶት ወዶት ገዝቶን እንዲሄድ እናደርጋለን። በጣም ደስ ይላል። ጥሩ ቆይታ ነበረን። በመጨረሻ ማለት የምትፈልጊው ነገር ካለ እስቲ ጠቅላላ አድርገሽ ሀሳብሽን ግለጭልን። በመጨረሻ ማለት የምፈልገው ሞሪንጋ ላይ ነው። ሞሪንጋ በጣም ብዙ ያልተሄደበት ሀገራችን ሀገር በቀል የሆነ ዛፍ ነው። በጣም ብዙ ጥቅም አለው። በዛው ልክ ደግሞ ሰው ሲጠቀመው ጥንቃቄ ማድረግም አለበት። እንዳልኩሽ ፍሬውን ለውፍረት መቀነሻ እየተባለ ብዙ ሴቶች በተለይ ይወስዱታል። ሞሪንጋ ራሱ ፓውደሩ ውፍረት መቀነስ ይችላል። ነገር ግን አጠቃቀማችንን ማስተካከል መቻል አለብን። በአንዴ በጣም ብዙ መውሰድ የለብንም። እንዲሁም ደግሞ ከአንደር ዌት የሆነ ሰው ደም ማነስ ያለበት ሰው ብዙ ጊዜ ባይወስደው ይመከራል። ምክንያቱም ደግሞ ትንሽ ደምን የመቀነስ ባህሪ ስላለው ነው። ሌላው ደግሞ ሞሪንጋን ከመድኃኒትነት አውጥተን እንደ ምግብ ማሰብ ብንጀምር እንዳልኩሽ በጣም አገር በቀል ነው። በጣም የትኛውም አካባቢ ኢትዮጵያ ዙሪያ ብትሄጂ የምታገኙ ተክል ነው። አፎርድ ማድረግ የምንችለው ነው። በተለይ ደግሞ ክፍለ ሀገር አካባቢ ማምረት የሚችሉት ዛፉን ቆርጠው መጠቀም የሚችሉት አሉ። ለእነሱ በቂ ግንዛቤ ብንሰጣቸው፣ እንዲሁም ደግሞ አዲስ አበባ ላይ ያሉት ለልጆቻቸው በጣም ብዙ ውድ ቫይታሚን እነዚህ ካልሽየም የምንላቸውን ነገሮች ገዝተን ከምንሰጣቸው በቀላሉ ቤታችን ውስጥ በምግብነት አዘጋጅተን ነው መስጠት ብንችል ልጆች በጣም እንዲወዱት አድርገን መስራት እንችላለን። እነሱን አሰራሮች ደግሞ ወደፊት እኛም ፔጅ ላይ ማግኘት ይችላሉ። እሱ ነው ሀሳብ። በጣም ጥሩ። አንቺን ማግኘት የሚፈልግ ሰው፣ ፕሮዳክትሽን መግዛት የሚፈልግ ሰው የት ብሎ ያገኝሻል? ሱቃችን ቦሌ ብራስ ነው። እኛ ከሞሪንጋን በተጨማሪ ሴቶች በተለይ ሴቶች ላይ ስለምናተኩር ነው ሰውነታቸውን የተስተካከለ የሰውነት አቋም እንዲኖራቸው ማማከር እንሰራለን። የተሻለ ፊት እንዲኖረን፣ ጸጉራችን እንዴት ማደግ እንዳለበት በጣም እነዚህ ውድ የሆኑ ነገሮችን ከመግዛት እኛን መቶ ቢያማክረን በቀላሉ በተፈጥሯዊ መንገድ ራሱን መቀየር እንዴት እንደሚችል እናማክራለን። ሱቃችን የሚገኘው ቦሌ ብራስ ነው። ቲክቶክ አካውንት አለ ጤና ሞሪንጋ የሚል። እንዲሁም ደግሞ በጣም በማር ከፍተኛ የሆነ የተለያዩ ከ40 በላይ ማሮች አሉ። እሱን ደግሞ ማግኘት የሚፈልግ ሰው ብስራተ ገብርኤል ጋር ማግኘት ይችላል ማለት ነው። ስልክ ቁጥራችን 0988264112 ወይም ደግሞ 0944195378 ዳይሬክት እኔን ማግኘት ይችላሉ።
በጣም እናመሰግናለን። እንግዲህ የነበረን ቆይታ በጣም በብዙ መንገድ ስለ ሞሪንጋ ጥሩ እውቀት ያገኘንበት ብዙ ሀሳቦችን ሼር ያደረግንበት ነው። ተመልካቾቻችንም ከአንቺ በጣም ብዙ ትምህርት እንደሚወስድ አስባለሁ። የነበረን ቆይታ በጣም ጥሩ ነበር። አመሰግናለሁ። እኔም በጣም ነው የማመሰግነው። አክብራችሁኝ መታችሁ ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብርልኝ። አመሰግናለሁ። በጤና ሞሪንጋ የነበረን ቆይታ ይህንን ይመስል ነበረ። ተመልካቾቻችን ለእናንተ ይጠቅማሉ ብለን ያሰብናቸውን መረጃዎች እንግዲህ አቅርበናል። እናንተም በእነዚህ ሀሳቦች ላይ ተመርኩዛችሁ የራሳችሁን ፍላጎት የምታገኙበት ቦታ እንደሚሆን ተስፋ እናደርጋለን። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ድረስ ቸር ቆዩን። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ቆይታ